ሰላም እንዴት ናችሁ? በዚህ ቪዲዮ ቢልዲንግ ኤሌክትሪካል ኢንስታሌሽን ስንል ምን ማለት እንደሆነ በደንብ እናያለን። ቢልዲንግ ኤሌክትሪካል ኢንስታሌሽን የምንለው በአንድ ህንፃ ውስጥ ያለ አጠቃላይ ኤሌክትሪካል ሲስተም። ይህን ህንፃ ስናየው የተለያዩ ሩሞች አሉት። እዚህ እያንዳንዱ ሩም ውስጥ ኤሌክትሪካል ሲስተም አለ። ኤሌክትሪካል ሳፕላየር ሲስተሞች አሉ። ምክንያቱም እያንዳንዱ ሩም የራሱ ፋንክሽን ስላለው ማለት ነው። ስለዚህ ቢልዲንግ ኤሌክትሪካል ኢንስታሌሽን የምንለው ዋና ዋና ሚይዛቸው መጀመሪያ ሳፕላየሮች ያስፈልጉታል። ፓወር ሳፕላየር ወይም ደግሞ ኃይል የሚያቀርብ ወደ ህንፃው ኃይል የሚያቀርብ የኢትዮጵያ ኤሌክትሪክ አገልግሎት ሊሆን ይችላል፣ ሶላር ሲስተም ሊሆን ይችላል፣ ጄኔሬተር ሊሆን ይችላል። ፓወር ሳፕላየር ያስፈልጋል። ከፓወር ሳፕላየር ቀጥሎ ዲስትሪቢሽን ሲስተሞች ያስፈልጉን። ቀጥታ ከፓወር ሳፕላየሩ የመጣው ፓወር ዲስትሪቢሽን ሲስተም ውስጥ ወይም ኢነርጂ ሜትር ውስጥ ከገባ በኋላ ነው ወደ ቤታችን ሊሰራጭ የሚችለው ማለት ነው። ጀስት ኢትዮጵያ ኤሌክትሪክ አገልግሎት ወይም ከሶላር ሲስተም የመጣው ወይም በኢነርጂ ሜትር ያለፈው ፓወር በዚህ ኬብል ውስጥ አድርጎ ወይም በዚህ ትራንስሚሽን ሲስተም አድርጎ የማከፋፈያ ብሬከር ውስጥ ቦርድ ውስጥ መግባት አለበት። ስለዚህ ያስፈልገናል ዲስትሪቢዩሽን ሲስተም ማሰራጫዎች ያስፈልጉናል ማለት ነው። እዚህ ከደረሰ በኋላ ይሄ ብሬከሩ ይሄ ሜን ዲስትሪቢዩሽን ቦርዱ እዚህ ቤት ውስጥ ላሉ ለመብራቶች፣ ለፋኖች እና ሌሎች ለሶኬቶች ለእያንዳንዱ ለሆም አፕላያንስ ምን ያደርጋል? ይህን ኤሌክትሪካል ኢነርጂ ለዚህ ቤት ውስጥ ለሚያስፈልገው ቦታ ሁሉ ዲስትሪቢዩት ያደርጋል ማለት ነው። ፎቶካሩ ላይ ስናየው እዚህ ማሰራጫው ዲስትሪቢዩሽን ቦርዱ አለ። ከዚህ የወጣው ፓወር ለእያንዳንዱ ሲስተም ይሰራጫል። መብራት አለ፣ ለመብራት ሰፕላይ ያደርጋል። ለሶኬቶች ሰፕላይ እናደርጋለን። ኪችን ላይ ላሉ ሆም አፕላያንሶች እንደ ስቶቭ፣ እንጀራ ምጣድ ለመሳሰሉት እናሰራጫለን። እንዲሁም ባዝሩም ካለን ባዝሩም ላይ ለሚያስፈልገን ቦይለር ወይም ዋተር ሂተር ፓወር እናሰራጫለን። ከማን ዲስትሪቢዩሽን ቦርዱ ከዚህ ለሁሉም እናሰራጫለን ማለት ነው። ሌላ የሚይዘው ነገር ፕሮቴክሽን ሲስተሞች ናቸው። ኦን ኦፍ የምናደርግበት ኮንትሮል ሲስተም ወይም ፕሮቴክሽን ሲስተም ያስፈልጋል። ሴፍቲ ኢሹ ስለሆነ በብሬከር ኦን ኦፍ ማድረግ አለብን። ሌላ እንደ ስዊች ማብሪያ ማጥፊያዎች መብራትን ኦን ኦፍ የምናደርግ ሴንሰሮች፣ ስዊቾች ሊያስፈልጉን ይችላሉ። ስለዚህ አንድ ቢልዲንግ ኢንስታሌሽን ስንል የሚይዛቸው ዋና ዋና ነገሮች ፓወር ሳፕላየር ያስፈልገናል። ዜን ማከፋፈያዎች ያስፈልጉናል። ከኃይል ከሚሰጠው አካል ኃይል ከተቀበልን በኋላ ማከፋፈያ ያስፈልጋል። ለእያንዳንዱ ቤታችን ውስጥ ላለው ለመብራቱ፣ ለሶኬቱ፣ ለእያንዳንዱ ለመስጠት። ዜን ፋይናል ሰርኪዩቶች እነዚህ እያንዳንዱ የመብራት፣ የሶኬት፣ የስቶቭ፣ የእንጀራ ምጣድ በየቦታቸው በስርዓቱ መቀመጥ አለባቸው ማለት። ዜን ፕሮቴክሽን ሲስተም እና ኮንትሮል ዲቫይሶች ያስፈልጉናል። እነዚህን አጠቃላይ ኮምባይን አድርጎ የያዘ ሲስተም ቢልዲንግ ኤሌክትሪካል ኢንስታሌሽን እንለዋል። ከዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ቪዲዮን ላይክ ማድረግ እንዳይረሳ። ፕሊዝ አስተያየታችሁን ጻፉልኝ። ታንክ ዩ ቬሪ ማች ፎር ዮር ዋችንግ።